السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا محمد. 130 حديث ከ49ኛው ሐዲስ እናነሳለን። وعن عثمان ابن عفان رضي الله عنه سمعت رسول الله صلى الله عليه وسلم يقول: من صلى العشاء في جماعة فكأنما قام نصف الليل، ومن صلى الصبح في جماعة فكأنما صلى الليل كله. رواه مسلم. ከዑስማን ተይዞ የአፋን ልጅ የሆኑት አላህ መልካም ስራቸውን ይወደድላቸውና ሰምቻለሁ አሉ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን የቁል ሲሉ ሰምቻለሁ። መን ሰላ የሰገደ ሰው አልዒሻ የዒሻ ሰላትን የሰገደ ሰው ፊ ጀማዓቲን በጀማዓ ሆኖ በቡድን ሆኖ ከሰዎች ጋር መስጂድ ውስጥ የሰገደ ሰው ፈከአነማ ልክ ቁርጥ እኮ ነው እሱ ቃመ እንደ ቆመ ኒስፈ ሌይል ኒስፍ ማለት ግማሽ ማለት ነው። ሌይል ማለት ሌሊት ነው። የሌሊቱን ግማሽ እኮ አላህን በመገዛት ላይ እንደ ቆመ ነው የሚቆጠርለት። ማን ግለሰብ? ዒሻ ሰላትን በጀማዓ የሰገደ ሰው። ወመን ሰለ ሱብህ ወመን ሰለ የሰገደ ሰው አሱብህ ሱብህ ሰላትን ፊ ጀማዓቲን በጀማዓ የሰገደ ሰው ደግሞ ፈከአነማ ልክ እሱ እኮ ቁርጥ እንደሆነ ነው ሰለ ሌይለ ኩለ ሰለ እንደሰገደ አለይለ ሌሊቱን ኩለ ሙሉ ሌሊቱን እንደሰገደ ሰው ይቆጠርለታል። هذا فضل من الله ከአላህ የሆነ ችሮታ ነው። እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈጅር ሰላትን የሰገደ ሰው በጀማዓ በአላህ ጥበቃ ስር ይውላል አሉ። ኢነ ቁርአን الفجر ካን መሽሁዳ የፈጅር ሰላት እኮ መላእክቶች ይጣዷታል አሉ። ስለዚህ በተለይ አለይና بإعطاء العناية لصلاة الفجر وصلاة العشاء خاصة በልዩ መልኩ ለማንና ለማን ትኩረት ልንሰጥ ይገባል? ለዒሻ፣ ለሱብህ፣ በሌላ ሐዲስ ደግሞ ለማንና ለማን? ፈጅርና አስር ሰላት። ባረከላሁ ፊኩም ኸይር። 50ኛ ሐዲስ وعن أبي هريرة رضي الله عنه قال: قال رسول الله صلى الله عليه وسلم: من صام رمضان إيمانا واحتسابا غفر له ما تقدم من ذنبه، ومن قام رمضان إيمانا واحتسابا غفر له ما تقدم من ذنبه، ومن قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه. متفق عليه. وعن أبي هريرة كأبا هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا قال اندهالو قال رسول الله يا الله ملكتنيا كو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهون اندهالو بلو أبا هريرة استلالفو من صام يصوم سو صام ሚለው ቃልና ረመዳን ሚለው ቃል ልዩነታቸው ምንድነው? እጅን ያወጣው صام ሚለው ቃልና ረመዳን ሚለው ቃል ልዩነታቸው ምንድነው? ጮክ ብላችሁ ተናገሩ። እሺ ረመዳን ወር ነው። صام ሚለው ደግሞ ምንድነው? መጾም ነው። ስለዚህ ረመዳን ሲባል ያኛውን ሰዎች የሚያካትቱት ምን ስለሆነ ነው? ግዴታዊ የሆነው ጾም በሙስሊሞች ላይ በጨረቃ አቆጣጠር 9ኛው ወር ሙስሊሞች አገር ተቀማጭና በሽተኛ ያልሆነ ሰው ከፀሐይ መውጫ አንስቶ ፀሐይ መግቢያ ድረስ የሚጾምበት ወር ስለሆነ ረመዳን የሚለውን ኢጥላቀን ለማን ይጠቀሙታል? ጾም ለሚለው ይጠቀሙታል እንጂ ረመዳን 9ኛው ወር ነው። ሷመ ጾመ የሚለው ቃል ደግሞ በዚህ መልክ ነው። ስለዚህ መን ሷመ የጾመ ሰው ረመዳን 9ኛውን በጨረቃ አቆጣጠር የሚመጣውን ወር ኢማንን አምኖበት፣ በምን አምኖበት? ትዕዛዙ ከአላህ እንደሆነ አምኖበት። አንድ ሁለተኛ በአላሁ ሱብሓነሁ ወተዓላ አምኖ ያለ ኢማን ስራ አለ የለም። እምነት ከተስተካከለ በኋላ ነው አይደል ስራ የሚሰራው። ኢማኑን አስተካክሎ እኮ አይጾምም። አንደኛው ትርጉም። ሁለተኛስ ይህ ጾም እኮ የተደነገገው ከአላህ ነው ብሎ አምኖበት፣ ወህቲሳበን ማለት ደግሞ ለምጾመው ጾም እኮ ደሞዜን የሚከፍለኝ አላህ ነው ብሎ አረጋግጦ እኮ አንድ ሰው አይጾምም። እሺ ጉፊራ ይማረለታል
ለሁ ለዚህ ግለሰብ ለማን አምኖና ሂሳቤን አላህ ይሰጠኛል ብሎ ለሚጾመው ማ ተቀደመ ያስቀደመው ሚን ዘንቢህ ከወንጀል በኩል ከረመዳን በፊት ሰርቷቸው የነበሩት ወንጀሎች እኮ ይታበሱለታል። በሌላ ሐዲስ ምን የሚል ስላለ አልዑምረቱ ኢለል ዑምራ ወረመዳኑን ኢላ ረመዳን ወልጁምዐቱ ኢለል ጁምዐ ከፋረቱ ሊማ በይነሁማ ከአንድ ዑምራ ሌላ ዑምራ ድረስ ከአንድ ረመዳን ሌላ ረመዳን ድረስ ከአንድ ጁምዓ ሌላ ጁምዓ ድረስ በሁለቱ መካከል የሚሰሩትን ስራዎች እኮ ጁምዓው ረመዳኑ እና ዑምራው እኮ ምን ያስደርጋሉ ያሳብሳሉ። ምን እስከሆነ ድረስ የተጅቱኒበ እስከ ተራቀ ድረስ አልከባኢር ትልልቁ ወንጀሎች እስከ ተራቁ ድረስ ጥቃቅኑ ወንጀሎች በምንድነው የሚታበሱት? ኢነል ሐሰናት ዩዝሂብነ አሰይአት በመልካም ስራ በማብዛት ጥቃቅኑ ወንጀሎቻችንን ምን እናደርጋለን? በአላህ ፍቃድ እናስምራለን። ወመን ቃመ የቆመ ሰው ምን በማድረግ የማታውን የረመዳን ክፍለ ጊዜ ደግሞ ተራዊህ ለይል ሰላት የመሳሰሉትን በመስገድ ወመን ቃመ የቆመ ሰው ለስግደት ረመዳን የረመዳንን ወር የማታውን ክፍለ ጊዜ ኢማንን በአላህ አምኖ ኢማንን ከአላህ የተደነገገ ትእዛዝ ነው ብሎ አምኖ ወህቲሳበን ሂሳቤን ደግሞ ካፈጠርኩ በኋላ ለምሰግደው እኮ ማታ ተነስቼ ሂሳብ የሚከፍለኝ አላህ ነው ብሎ ያመነ ጉፊረ ለሁ ለሱ እኮ ይማረለት ማ ተቀደመ ያስቀደመው ሚን ዘንቢ ከወንጀሉ ያስቀደመው እኮ ይማረለታል። እሺ ወመን ቃመ አሁንም የቆመ ግለሰብ ምን በማድረግ የሌሊቱን ክፍለ ጊዜ አላህን በመገዛት የቆመ ሰው ምንን ለይለተል ቀድር የመወሰኛዋ ሌሊት የምትባለዋ ለይል ማለት ምን ማለት ነው? ሌሊት። ቀድር ማለት ምን ማለት ነው? መወሰኛዋ ምን ውሳኔ ያለ ከዚህ በፊት አሳልፈናል። የአላህ ውሳኔ ምንን ይይዛል? አንደኛ ዱንያ ከመፈጠሯ ከ50 ሺህ ዓመት በፊት ምን ያደረገው ውሳኔው ለውሐል መሕፉዝ የተባለው የአላህ መዝገብ ላይ ምን የተደረገበት አላህ በፈጠረው ቀለሙ መጻፊያው ብዕሩ የአላህ ዕውቀት የተጻፈበት አንድ እሱ ምንድነው? ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት እስከ ቂያማ ድረስ የሚሆነው ጉዳይ ምን ተደርጓል? ተጽፏል። አንድ ሁለተኛስ የሰው ልጅ እናቱ ሆድ ውስጥ በአራት ወሩ ምን ይደረግበታል? ነብስ ይነፋበታል። ከዛስ ሪዝቁ የሚበላው እድሜው የጀነት ነው ወይስ የእሳት ነው የሚለው ደግሞ አሁንም ይጻፋል። ሁለት ሶስተኛስ በየአመቱ ደግሞ የአመቱ ቀደር በምን ይወሰናል? በሌሊቱል ቀድር። ለይለቱል ቀድር ኸይሩ ሚን አልፊ ሻህር የተባለላት እሷም ማናት? ለይለቱል ሙባረካ። ለይለቱል ቀድር ለይለቱል ሙባረካ የተባረከችዋ ሌሊት የተባለባት ማናት? እሷ የመወሰኛዋ ሌሊት ናት። በአመት ውስጥ የሚከሰተው በዚህ አመት ለምሳሌ እነገሌ ሀጅ ይሄዳሉ፣ እነገሌ ይሞታሉ፣ እነገሌ እንዲህ ይላሉ የሚባለው የት ላይ ተጽፏል? በለይለቱል ቀድር ደግሞ የአመቱ ተጽፏል። ምን ቀረ? የወር የሚባል የለም። የየለቱ ቃለ አላሁ ተዓላ አን ነፍሲሂ ኩለ የውሚን ሁወ ፊ ሸዕን። ከእሱ አንቀጽ በፊት ምን አለ? የስአሉሁ መን ፊ ሰማዋቲ ወልአርድ። በሰማይም በምድርም ያሉ እኮ በጠቅላላ አላህን ይለምኑታል ካለ በኋላ ምን አለ? ኩለ የውሚን አላህ እኮ ደግሞ በየቀኑ ሁወ ፊ ሸዕን ተግባር ላይ ነው። ዛሬ ልብስ የምትገዛበት ቀን ዛሬ ከሆነ የዕለቷ ደግሞ ምን አለች? ትወሰናለች። ምትበላት በየቀኑ አላህ ስራ ላይ ነው። ዛሬ የሚገደለው ይገደላል፣ ዛሬ የሚያገባው ያገባል፣ ዛሬ ልጅ የሚያገኘው ልጅ ያገኛል። በየዕለቱ ደግሞ ይከሰታል። ስለዚህ ቀደር ይኸው በስንት ደረጃ አየናት? አንደኛ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ሁሉ ነገር እስከ ቂያማ ድረስ ያለው ምን ሆኗል? ተጽፏል። ማላይ ለውሐል መሕፉዝ ላይ ጥብቁ መጽሐፍ ላይ። ከዛስ እያንዳንዱ ግለሰብ ደግሞ ወደዚህ ምድር ሲመጣ እናቱ ሆድ ውስጥ በአራት ወሩ እድሜው የሚበላው የሚጠጣው እሱም በተመለከተ ደግሞ ያን ግለሰብ በተመለከተ
ለሁለተኛ ጊዜ የጀነት ነው ወይ የእሳት ነው ወይ የተጻፈ እናቱ ሆድ ውስጥ እያለ ደግሞ ተጻፈ። ከዛ ደግሞ በአመቱ የሚመጣ ምን አለ ሁላችንን የሚያካትት በህይወት ያለ ነው። እገሌ በዚህ አመት ይሞታል፣ እገሌ በዚህ አመት ሀጅ ኡምራ ልጅ ያገኛል፣ መኪና አደጋ ያጋጥመዋል የመሳሰለው የሚለው ደግሞ የአመቷ መቼ ተጻፈች? በለይለቱል ቀድር። ከዛስ የመጨረሻዋ በየቀኑ ደግሞ አላህ የሚሰራው ስራ ማለት ነው። ስለዚህ ወመን ቃመ የቆመ ሰው አላህን በማምለክ ለይለቱል ቀድሪ የመወሰኛዋን ሌሊት አላህን በማምለክ ቆሞ ያደረባት ኢማንን አምኖ ወህቲሳበን አላህ ሂሳቤን ይከፍለኛል ብሎ በዚህ ሁኔታ ላይ ሆኖ አስሩን የመወሰኛ ሌሊቶች እነማን ናቸው? አሽሩ አዋኺሪ ረመዳን የረመዳን የመጨረሻዎቹ 10 ቀኖች ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መቼ መቼ ፈልጓቸዋል? በጎዶሎ ሌሊቶች ውስጥ 21 23 25 27 እና 29 በተለይ ደግሞ ማን ይከጀላል አሉ? 27 غفر له ለዚህ ግለሰብ እኮ ይማርለታል ማ ተቀደመ ያስቀደመው من ذنبه ከወንጀሉ በኩል متفقون عليه ቡኻሪና ሙስሊም ተስማምተው ዘግበውታል። 51ኛ ሐዲስ وعن عائشة رضي الله عنها عن النبي صلى الله عليه وسلم قال من مات وعليه صوم صام عنه وليه متفق عليه ከመእመናን እናት ከአይሻ ተይዞ አላህ መልካም ስራውን ይውደድላትና አኒ ነብይ እሷ ደግሞ ከነብዩ ይዛ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን ቃል እንዲህ አሉ እኮ እሳቸው መማተ የሞተ ሰው ወዐለይሂ በሱ ላይ ሰውሙን ጾም እያለበት የሞተ ሰው ምንንም ይዝ ይመስላችኋል? ምን ብለናል? ረመዳንን ጾም አስመልክቶ አንድ ግለሰብ መንገደኛና በሽተኛ እስካልሆነ ድረስ አገር ተቀማጭ ከሆነ ምን አለበት? መጾም ግዴታ አለበት። ሰውየው ታመመን በል በመቼ? በረመዳን ወር የአላህ መብት አለበት የለበትም? አለበት። ግን ምን ሆነ? ሞተ። መቼ? ሸዋል ላይ ለምሳሌ ግልጽ ነው። ሸዋል ላይ ሞተ። ምን እያለበት ነው የሞተው? ቀዶ። አሁን ሰላት ታማሚ ስለሆነ አንድ ሰው ይዘገይለታል? አይዘገይለትም። ከናንተ ውስጥ ቆሞ መስገድ የቻለ ሰው ቆሞ ይስገድ፣ ያልቻለ ሰው ቁጭ ይበል፣ ያልቻለ ሰው ጋለል ይበል፣ ያልቻለ ሰው ባይኑ ይጥቀስ ተብሏል አይደል? ነው አይደለም? ጾምስ? ጾም ግን ካልቻልክ ምን ማድረግ አይጠበቅብህም? መጾም አይጠበቅብህም። ስለዚህ ምን አለብህ? ሐቅ አለብህ ማለት ነው፣ የአላህ ማሟላት ያለብህ። በዚህ ሁኔታ ላይ ያለ ታመ ወይ አገር ለቀህ በሄድክበት የአንድ አመት 10 ቀን 20 ቀን 15 ቀን ከጾም ምን እንዳለብህ ይታወቃል። ቤተሰቦች ያውቃሉ። ሞት መጣና ግን ወሰደ። በዛ ሰዓት ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም መማተ የሞተ ሰው ወዐለይሂ ሰውሙን በሱ ላይ ጾም ግዴታ ሆኖበት ጾም ቀናቶች እያሉበት ሳይጾማቸው የሞተ ሰው ሷመ ይጾምለታል እኮ አንሁ እሱን ወክሎ ወልዩሁ ማለት የሱ የቅርብ ተጠሪዎች እኮ ቢፈልጉ ተከፋፍለው ቢፈልግ አንድ ሰው ቢፈልግ ሁለት ሰው ሆነው የዚህ የሞተው ወንድማቸውንና የሞተችው እህታቸውን ጾም ያላህ ግዴታ ነውና ምን ያደርጉለታል? ይጾሙለታል። እንደ ጾመው ተደርጎ ይቆጠርለታል። ከዚህ ምን እንይዛለን? ሸሪዓ ያጸደቃቸውን ነገሮች አጽድቀን እናልፋለን። ለምሳሌ ለሞተ ሰው ቁርአን መቅራት ይቻላል? ለአባቴ ለምወደው ይሄን 30 ጁዝ በ10 ቀን ውስጥ ላختምለት ነው ይባላል? አይባልም። ለሞቱ ሰዎች ምን ይደረግላቸዋል? ሀጅ ይደረግላቸዋል፣ ኡምራ ይደረግላቸዋል፣ እስትግፋር ይደረግላቸዋል። ሳይጾሙ የሞቱበት የሆነ ጾም ካለ ምን ይደረጋል? ያቺን ጾም ሌላ ሰው ይጾምላቸዋል። እኛ ሀገር ግን አላህ ይመልሰንና ቢድዓ ማለት ኢብሊስ ዘንድ ይባላል ከወንጀል በላይ የተወደደ ነው ይላሉ ዑለማዎች። ቢድዓ ኢብሊስ ሸይጣን ዘንድ ከምን በላይ የተወደደ ነው? ከወንጀል በላይ። ለምን ይመስላችኋል? እሺ ባረከላሁ ፊክ። እሺ ወንጀል ያው ሰው ሁሉ ወንጀል እንደሆነ ያምንበታል። ቢድዓ ግን ዲንን መስሎ ነው ይመጣል። ወንጀል አይመስልም ማለት ነው። እዛ በዛም ሰበብ አስከፋለ ወንጀል ኢብሊስ ስራው ምንድን ነው? እኛን እየሸነገለ ልክ አባታችንን አደምን እና ሚስቱን ሐዋን እናታችንን ምንድነው ያላቸው? ኢኒ ለኩማ ለሚነ አናሲሒን እኔ እኮ ለእናንተ በጣም ተቆርቋሪ መካሪያችሁ ነኝ
ለእናንተ በመቆርቆር ነው ቺን ዛፍ ብሏት ምላችሁ አለ። የሰው ልጅ ወንጀል ሲሰራ ወንጀል መሆኑን አውቆ ያፍራል አያፍርም? ለዛ ነው እኮ የሰው ልጆች ሰው እያያቸው ወንጀል መስራት ሳይሆን የሚፈልጉት ሸሽተው ሰው ማያያቸው ቦታ መሄዱት። አመል ቢድዓ በዲን ላይ የሚጨመር ነገር ግን ሲሆን ጥምጣማቸውን ጠምጥመው ደረታቸውን ነፍተው ወደ አላህ ያቀርበናል ብለው ግን ከአላህ የሚያርቃቸውን ነገር ሲሰሩ ሸይጣን ከጀርባ ለሱ ደስ ይለዋል አይለው? ይሄን ይዘው ነው ዑለማዎች ምን የሚሉት? ቢድዓ ይሄ አዲስ ነገር ዲን ላይ መፍጠር ሰይጣን ዘንድ ከወንጀል በላይ የተወደደ ነው ያሉት። አሁን ምሳሌ ላምጣላችሁ። አገራችን ላይ ለቅሶ ቤት ላይ ምን ይደረጋል? በሷሃባዎች ዘመን ሰው ሀዘን ሲያጋጥመው ለቅሶ ሲያጋጥመው ምን ይባላል? ይኬድና አዕዘመ አላሁ አጅረክ፣ አላህ ደረጃህን ከፍ ያደርግልህ፣ ደሞዝህን ያልቅልህ፣ እስቢር ታገስ፣ ወህተሲብ አላህም ይመንዳህ፣ ተሳሰብ ይባላል አይደል? እኛ ጋር ግን ያሉ ሰዎች ምን ያደርጋሉ? ስቴጅ ይሰራላቸዋል። ልብ በሉ። ጫት ይቀርብላቸዋል። ጫታቸውን ይቅማሉ። ከዛ ለእያንዳንዳቸው አንዲት ጁዝ ቁርአን ይሰጣቸዋል። ይቀሩና ምን ይላሉ? 30 ጁዝ እንግዲህ አክትመው ለማን? ለሞተው ሰውዬ ሊልኩለት ነው። አህደይና ለሁም ሰዋበል ቁርአን አህደይና ለሁም ሰዋበ ሰለዋት። ምን ማለት ነው? አህደይና ለሁም ማለት እኛ የቀራ ነው ለዚህ ሰውዬ እኮ ሀዲያ ሰተነዋል ማለት ነው እኮ ለሞተው። ጭው ያያችሁ አያችሁ አይደል? ጨዋታ በቃ በጣም ደስ ብሏቸው። አሁን ይሄ በእነሱ ቤት አምልኮ ነው። ከዛ ልክ እቺን 30 ጁዝ አለ 30 ምናምን ሲያረጓት ቀይ ወጥ ባልጫ ይቀርብላቸዋል አርገው። አህደይና ለሁም እናንተ ቀይ ወጥ ባልጫ ሰጣችሁን፣ እኛ ደግሞ አንድ ጁዝ ቀርተን ሰጠነው። ጨዋታ አላህ ይዘንልን። አላህ በነብዩ ሱና ከሚብቃቁት ያድርገን። አያችሁ ጥፋት ላይ ሆነው ምን እያደረጉ ነው? ዲን ላይ እንደሆኑ ይሰማቸዋል። ነስአሉላህ አሰላመተ ወልአፊያ። ስለዚህ ከሞተ ሰው ጋር ያለን ግንኙነት ምንድን ነው? ለሞቱ ሰዎች ቁርአን ተቀርቶ አይደርሳቸውም። ልብ በሉ። ለሞተ ሰው ሰላት አይሰገድለትም በሸሪዓ ማስረጃ ስለሌለ። ጾም እያለበት ከሞተ ቤተሰቦቹ ይጾሙለታል። ለሱ ሐጅ ይደረግለታል። ለሱ ኡምራ ይደረግለታል። ለሱ ሰደቀቱል ጃሪያ ይደረግለታል። እነዚህ ሁሉ በምን መጥተዋል? በሸሪዓ መጥተዋል። ሸሪዓ ያጸደቀውን እኛ ምን እናደርጋለን? አጽድቀን ሰርተንበት እናልፋለን። ሌላ አንድ ትልቅ መያዝ ያለባችሁ መሰረት አለ። ምን መሰረት ይመስላችኋል? ምን መሰረት ይመስላችኋል? ሷሃባዎች የማያውቁት ዲን የለም። ሷሃባዎች የማያውቁት ዲን የለም። አንድ ሰው ብድግ ብሎ ምን ቢለ ለሙዓዝ እኮ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም እወድሃለሁ ብለው ቅፍ አደረጉትና ከዛስ ከሰላት በኋላ አላሁመ አኢኒ አላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ፣ አላህ ሆይ አኢኒ አግዘኝ፣ አላ ዚክሪከ አንተን በመውሳት ላይ፣ ወሹክሪከ አንተን በማመስገን ላይ፣ ወሑስኒ ዒባደቲክ ለአንተ ያማረ አምልኮ በመስጠት ላይ ብለዋል። ስለዚህ ከሰላት በኋላ ተሰብስበን ኢማሙ ዱዓ እያረገ እኛ ብንቀበል ችግር የለው፣ ይሄ ማስረጃችን ነው ቢል እንዳትደነግጥ። ማስረጃ ማለት ቁርአንና ሐዲትን እኛ በተረዳነው መልክ ሳይሆን ሷሃባዎች በተረዱት መንገድ ብቻና ብቻ ነው። ለምን? ቃለ አላሁ ተዓላ ወሳቢቁነ አልአወሉነ ሚነል ሙሃጂሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን። ቀደምቶቹ ወሳቢቁን አልአወሉን የመጀመሪያዎቹ ሚነል ሙሃጂሪን ከስደተኞች ወልአንሷር ከመዲና ሰዎች ጨረሳላ። እነዚህን ያለ መስፈርት በዘመኑ የሚገባቸውን በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ተምረው ትክክለኛ ጤነኛ እምነት ይዘው አላህ ወደደላቸውና ወለዚነ ተበዑሁም እነሱን የተከተሉት አለ በኢሕሳን በበጎ ሷሃባዎችን ካልተከተልን ረዲየላሁ ዐንሁም አላህ ወዷቸዋል የሚለው ውስጥ አንገባ። ይህንን ለሙዓዝ የተነገረ ሐዲት ሙዓዝ ወይም አቡበክር ወይም ዑመር ሰዎችን ባሰገዱበት ሰዓት ላይ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከተባለ በኋላ ወደ ህዝቡ ዞረው ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ አላሁመ እግፊር ዙኑበና ታማ አላሁመ እግፊር ዙኑበና አማ ወላ ቱአኺዝና ቢሃ የውመል ቂያማ አሚን 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 ወሰለላሁ ወሰለም አሚን ፊታቸውን አሽተው ይነሳሉ። ጥሩ አንድ ልትይዙ የሚገባው መሰረት አለ።
ምን መሰረት አንዲት ቢድዓ አትመጣም ሱናን ገፍትራ ብትጥል እንጂ። ከየት አመጣሁት ይሄን ንግግር? ነብዩ ሰለላሁ ዐለይሂ ወሰለም ከሰላት በኋላ ምን እንድንላዘውናል? አስተግፊሩላህ 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 اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد كزاس آية الكرسي ያነበበ ሰው ከግዴታ ሰላት በኋላ በሱና በጀነት መካከል ያግለሰብ መሞቱ ብቻ እኮ ነው እንጂ የጀነት ነው የተባለለትን አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ኢላ አኺሪ አያ። ከዛስ ሱብሃንአላህ 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 ስንት ጊዜ? ባለ 33 አለ፣ አጠር ያለም አለ። አልሐምዱሊላህ አላሁ አክበር ስንት ጊዜ? 33 33 33። ከዛስ ላ ኢላሃ ኢላላህ وحده لا شريك له له الملك وله الحمد وهو على كل شيء قدير كزاس وإذا قضيتم الصلاة فانتشروا في الأرض وابتغوا من فضل الله صلاة قال لك أبو هلا تنسونا ولا سرابوتا تنكساكسو كاللهم شروطا فلقونا أرلي تبالنا يوم نقول هو الله أحد قل أعوذ برب الفلق نقول أعوذ برب الناس ما سرجا متوبات شوال أبرن كذكرو قارن لا شوال نار زاريقنا قراتش اللي እቺ ዱዓ የምትባለዋን ነገር ከሰላት በኋላ ማለት አለብን ብለው ሰዎች ተነሱ። ነብዩ ብለውታል ስትላቸው እና ነብዩ ያልሰሩት ሁሉ አይሰራም ያለ ማን ነው ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን قال الله تعالى يا ايها الذين امنوا لا تقدموا بين يدي الله ورسوله واتقوا الله يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ لا تقدموا አታስቀድሙ بين يدي الله ورسوله ከአላህና ከመልእክተኛው በፊት አንድንም አካል አታስቀድሙ። ነብሳችሁንም ቢሆን ሸሆቻችሁንም ቢሆን ዛሬ ተመልከቱ ነብዩ አልሰሩትም ማለት አይሰራም ማለትን ያስይዛሉ ይሉሃል። ኢና ሊላሂ ወኢና ኢለይሂ ራጂዑን እሳቸው ያልሰሩትን ስራ የሰራ ሰው መጨረሻው ምንድነው የሚያጋጥመው? ጀሃነም። አላህ ምን አለ? ያ አዩሃ الذين آمنوا اطيعوا الله واطيعوا الرسول ولا تبطلوا اعمالكم እናንተ ያመናችሁ ሰዎች ሆይ አላህን ታዘዙ መልእክተኛውን ታዘዙ። ምን በመታደርጉበት ወቅት? ስራን በመትሰሩበት ወቅት እነሱን ታዛችሁ ብቻ ስሩ። ወላ ተብጢሉ አታበላሹ አዕማለኩም ስራዎቻችሁ። ምን በማድረግ? ስራ እኮ ሲል ጠራው አላህ ስራ ብሎ ጠራው አልጠራው? ግን የተበላሸ ሆነ። ምን ሆኖ ተበላሸ? አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ሳትታዘዝ ከሰራው ምን ላይ ትወድቃለህ? የተበላሸ ስራ ላይ ትወድቃለህ። ስለዚህ አለይና ቢተመሱክ ቢሱነቲ ነቢይና ሰለላሁ ዐለይሂ ወሰለም وعلى فهم السلف الصالح من الصحابة والتابعين ومن تبعهم بإحسان إلى يوم الدين أدرى نبساتنا ينبيون سنة بمكة اللي يصحابوچن يتابعيوچن يأتبعو التابعين الرداد بما يزلي بتشانا بتشان በጣም ትኩረት የሚፈልግ አርስት ስለሆነ ነው ሱናን መከተል የተባለው ጉዳይ። ለነፍስ በጣም ደስ ያላት ነገር ሁሉ እንዲያውም ነፍስ የምታዘው በምንድን ነው? ኢነ ነፍሰ ለአማረቱ ቢሱ እንዲያውም በጣም በሚገርም ሁኔታ አላህ ምንድነው ያለው? ዚክርን አስመልክቶ ዚክር ማለት ምን ማለት ነው? አላህን ማውሳትና ማስታወስ በልብህም ውስጥ በመላስህም የሚተገበር ስራ ነው አይደል? አሁን ልብ በሉ ያዙልኝ። ወላሂ ላሾፍባቸው አይደለም። ወላሂ ወረቢል ከዕባ ላሾፍባቸው አይደለም። ሰላሳ ሶስት ጊዜ ሱብሃንአላህ አልኩ ብል ይታመናል? ይታመናል? ሱብሃንአላህ ነው ያልኩት ወይስ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ሀታ አንድ መስጂድ ላይ በጣም የሚያስደነግጥ ነገር ምን አየው? ረመዳን ላይ ሰው መግሪብ ላይ ልክ እንደተሰላመተ ጦር ሜዳ ነው አይደል የሚመስለው፣ ተነስቶ ብድግ ብሎ ወደ ሾርባ ጣቢያ ነው አይደል እዛው ምን ይባባላሉ? ለኢማሙ እኮ ነው ከፊት ያሉት በል ዱዓውን በል ቶሎ በል ይሉታል።
ሰው ተርቧል። ሰው ሊሰማቸው ነው። እየሄደም አይቀበላቸው፣ በቃ ጥሏቸው ይሄዳል። ተመልከቱ ለቢድዓ ያላቸው ፍቅር ምን ያህል እስኪጥላቸው ድረስ። በቃ እነዛን ሰዎች ማበሳጨት አለብን። እነማን? እኛን መሆኑ እኮ ነው። አያሳዝንም? እንዳት በል አፍጠር እንደተሰላመተ ሰው ተነስቶ ይሄድ የለም ቶሎ በል ዱዓ በል ይሉታል ኢማሙ። ማን? ከፊት የተቀመጡት ሰዎች። ኢና ሊላህ ወኢና ኢለይሂ ራጂዑን። በሱና መብቃቃት ያልፈለገ ሰው ከአላህና ከሸሪዓ መራቅ የፈለገ ሰው ነው። አደራ አደራ አደራ። ኢስላም ማለት ተነስተን በግል ስሜታችን ስራ የምንሰራበት ሳይሆን አላህ ብለዋል ወይ ነብዩ ብለዋል ወይ ሷሃባዎች በመልክ ተረድተውታል የሚለውን ትኩረት እናድርግ። 52ኛ ሐዲስ وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يتصدق أحد بتمرة من كسب طيب إلا أخذها الله بيمينه فيربيها كما يربي أحدكم فلوة حتى تكون مثل الجبل أو أعظم متفق عليه. كعب هريرة يزوى الله ملكام سراتشون يولد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الناس برساتشو ليهن ديالو لا يتصدقوا صدقاكو أي ستم أحد كنان توست أنداتشوكو صدقا أي ستم بتمرتين بأنديت فري تمر بتمرتين بأنديت فري تمر ያቺ አንዲት ፍሬ ተመር ግን ምንድናት? ሚን ከስቢን ጠይብ አይ ሐላሉን በሐላል የተገኘች ንጹህ የሆነች ከንጹህ ሲሳይ ላይ ተገኝታ ማጭበርበር የሌለባት ስርቆት የሌለባት የሆነች አንዲት ፍሬ ተምር ብቻ እሷን እኮ አይሰጥም አንድ ያላህ ባሪያ ኢላ አኸዘሃ አላህ ቢይዛት እንጂ ኢላ አኸዘሃ አላህ ቢይዛት እንጂ ማንን? ያችን አንድ ፍሬ ተምር ቢየሚኒሂ በቀኙ ፈዩረቢሃ ያችን አንድ ፍሬ ተምር በቀኙ ከያዛት በኋላ ደግሞ አላህ ምን ያደርጋታል? ፈዩረቢሃ ይንከባከባታል፣ ይኮተኩታታል፣ ያሳድጋታል። ከማ ዩረቢ እንደሚያሳድገው እንደሚያፋፋው አሐዱኩም ከእናንተ ውስጥ አንዳችሁ ምኑን? ፈልው ማለት የፈረስ ግልገል ማለት ነው። የፈረስ ግልገል ፈረስ በጣም ይወዳሉ አይደል አረቦች በዛ ዘመን አይደል? ያንን ፈረስ እንደተወለደ ይጋለባል እንዴ? እንዲያድግላቸው ምን ያደርጉታል? እንዳይሰበር ገብስ እየሰጡ እንዲጠነክርላቸው እንደሚንከባከቡና እንደሚያሳድጉት ሁሉ አላህ የዛ የውድ ባሪያው ከሐላል ከስብ የሚያወጣትን አንዲት ፍሬ ተምር በቀኙ በኩል ይይዛታል፣ ያሳድጋታል። ሐታ ተኩነ እስክትሆን ድረስ ሚስለል ጀበል ተራራ እስክታክል ድረስ አላህ እኮ ምን ያደርግለታል? ይንከባከብለታል፣ ያፋፋለታል፣ ያሳድግለታል። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ሐዲስ ምን እንይዛለን? አው አዕዘም ወይንም ደግሞ አው ማለት ምን ማለት ነው? ወይንም ደግሞ አዕዘም ማለት ምን ማለት ነው? ከዛ የባሰ ከተራራ የበለጠ አድርጎ ያሳድግለታል። ከዚህ ምን እንይዛለን? የሐላል ከስብ ጥቅሙ አንድ ሐዲስ ልጨምር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ግለሰብ በረሃ ላይ ወጣ። እየሄደ ባለበት ከዳመና ስር ድምጽ ሰማ አለ። አላሁ አክበር። ከዳመና ስር ምን ሰማ? ድምጽ ሰማ። ምንም አስቂ ሐዲቀተ ፉላን የገሌን የአትክልት ቦታ አጠጣ የሚል ድምጽ ሰማ። ከዛ ልክ ያ ዳመና መንቀሳቀስ ጀመረ። ተከተልኩት አለ። ተከተለና የት ሄደ? ያ ዳመና ሄዶ ዝናብ የሚገኘው ከየት ነው? ከዳመና አይደል? ያ ዳመና ዝናቡን መልቀቅ ጀመረ። ምን ላይ? የሆነ ማሳ ላይ። አንድ ግለሰብ ደግሞ ምን ስራ አለው? ያ የሚወርደውን ዝናብ በአካፋ እያደረገ በመቆፈሪያ እያደረገ ምን ያደርገዋል? ወደ መስኖዎች ውስጥ ያስገባዋል። ይህ ግለሰብ በረሃው ላይ ይህን ድምፅ ጥሪ የሰማው ግለሰብ ምን አደረጋሉ? ነብዩ ሰለላሁ ዐለይሂ ወሰለም እዚህ ግለሰብ ጋር ሄደና ምን ሲል ጠየቀው? ስምህ ማን ነው አለው። ስሙን ነገረው። ከዛ በኋላ ከነገረው በኋላ ምን አለው?
ለምንድነው ግን ስሜን የጠየከኝ አለው። እኔ እኮ ሰምቻለሁ ከዚህ ዳመና ጋር ወይም ከዚህ ዳመና ውስጥ ድምጽ ሰምቻለሁ የገሌን ማሳ አጠጣ የሚል ለማን ላንተ ስም ካንተ ስም ጋር የሚገጥም ምን ብትሰራ ነው ይሄ ሁሉ የሆነልህ አለው። ከጠየከኝማ አለ ሹፉ ኸይር ስራ ሲጠየቅ አስፈላጊ ሲሆን እንጂ አይወራም። ከጠየከኝማ አይውላችሁ አሁን ሐዲስ ስለ ፊቅህ አርዕስት ላይ ነው አይደል ያለነው። ተፈቁህ ማለት ምን ማለት ነው? ከእያንዳንዱ ሐዲስ ቃሎች ምኖች ውስጥ ግንዛቤ መውሰድ እጨምርላችኋለሁ። አንድ ከጠየከኝማ አለውና ምን አለው? እዘራለሁ አለው። የምሰበስበው ማሳ አንድ ሶስተኛው እሰድቀዋለሁ አለው። አንድ ሶስተኛው እኔና ቤተሰቦቼ እንመገበዋለን። አንድ ሶስተኛው መልሼ እዘራዋለሁ አለ። ዘካ ምንድነው የተጠየቀው? ከመቶ 2.5 ይሄ ግን ምንድነው ያደረገው? 33% መልሶ ለመሬት ያውለዋል። 33% መልሶ ለማን? ለቤተሰቦቹ። 33% ደግሞ አላህ ነው የሰጠኝ ብሎ ሳይጓጓ ምን ያደርገዋል? አንስቶ ይሰጠዋል። ሱብሃንአላህ። ከምን የሰበሰባት ስለሆነች? ከሐላል የሰበሰባት ስለሆነች ከዳመና ስር ምን እስኪባልለት ድረስ የገሌን ማሳ አጠጣ እስኪባልለት ድረስ። ዛሬ ሀል ነሕኑ ሳዲቁን ማአላህ እኛ እውነተኞች ነን ከአላህ ጋር? እውነተኞች ብንሆን ኖሮ ለአስቀይናኩም ማአን ጋዳቃ ሚንቧቧ የሆነ ውሃ ባጠጣናችሁ ነበር አለ። ወደ ሙሳ እንምጣ አለይሂ ሰላም። ሙሳ ከግብፅ ምድር ሊገሏቸው ሲያባርሯቸው ወጥተው መድየን ወደሚባል ወደ የመን አካባቢ ሄዱ። ሸሽተው ሲያዩ ሴት ልጆች ለብቻቸው ገለል ብለው ቆመዋል። እረኞች ደግሞ ውሃ ይቀዳሉ። ሴቶቹን ጠየቃቸው፣ ለምንድነው እናንተ ማትቀዱት አላቸው። እረኞቹ እኮ ምን ሳያረጉ ቀድተው ሳይጨርሱ እኛ መቅዳት አንችልም። ገባ፣ ቀዳላቸው። ከዛስ ሰጣቸው። ጥጉን ይዞ ምን አለ? ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪ ፈቂር። አላሁ አክበር። ረቢ ጌታዬ ሆይ ኢኒ እኔ እኮ ሊማ አንዘልተ ኢለይ አንተ ወደ እኔ በምታወርደው እኮ ፈቂር ከጃይ ነኝ፣ እባክህ አውርድ። ኸይር ስራ ሰራ፣ ዛፍ ስር ቆሞ እቺን ለመነ። የሰው ሀገር ሰው ሆኖ ይሁን ሲድቅ ማአላህ ለነዛ ሴቶች ውሃ ሲቀዳላቸው እነዚህ ሰዎች ያስጠጉኛል ምናምን ብሎ ነው ያደረገላቸው? የለም፣ የሰው ሀገር ሰው ነው። ከዛ በኋላ አባት ጠየቀ፣ እንዴት በጊዜ መጣችሁ? አንድ ግለሰብ ውሃ ቀዳለን። ከዛስ ከሁለቱ ሴቶች አንዷ ምን አለች? ያ አበቲ ስታእጅርሁ አባታችን ሆይ ቅጠረው አለች። ኢነ ኸይረ መን ስታእጀርተ አልቀውዩ አልአሚን። ቀውይ ማለት ምን ማለት ነው? ቀውይ ማለት ምን ማለት ነው? ብርቱ፣ ጠንካራ። ብርታታቸውን በምን አሳዩ? ገብተው ውሃውን ቀድተው ወጡ። ብቻ አይደለም፣ ጨምሩልኛ፣ ጉልበት ብቻ እንዳልሆነ ጨምሩልኝ። ቆይ ከአሚኑ በፊት ቀውይ የሚለው ጉልበት የሚለው ፊዚካል ጉልበትን ብቻ የሚጠቁም ነው አይደለም። ቀውይ ፊል ኢማን በምን የተነሳ? ከሴቶቹ ጋር ትርፍ ወሬ አልነበረውም። ሰው ከመሆኑ ወንድ ከመሆኑ ጋር እነሱም ከኋላ አስከትሎ እሱ ከፊት ሄደ። ይሄ የማን መገለጫ ነው? አልአሚን፣ ታማኝ የሆኑ ሰዎች መገለጫ ነው። እቺ ሴት ኢነ ኸይረ መን ስተእጀርተ አልቀውዩ አልአሚን ልትል የዳረጋት ምንድን ነው? አባቴ ሆይ ቅጠረው። ከምቀጠሩ ሰዎች ሁሉ እኮ በላጩ ማን ነው? ጠንካራና ታማኝ የሆነው ሰው ነው ያለችው። በምኑ ነው? እሷ ራሱ አላህን ፈሪ ከመሆኗ አላህ ምን አለ? ወላሂ ቁርአንን ዝም ብላችሁ አታነቡት። ተምሺ ጨርሱልኛል አለስትህያ። እሷ እኮ ትጓዛለች በምን ላይ ሆነ? በሐፍረት ተሞልታ። አያችሁ፣ አባታችን ይፈልግሃል ልትለው ራሱ በምን መልክ ነው የእሷ አካሄድ የነበረው? ወንድ በማይጠራ ሐፍረት በተሞላበት መንገድ ሄደች። ሙሳ ግን ምን አጋጠማቸው? እዩ እንግዲህ አባት ምን አለ? ከሁለቱ ልጆቼ አንደኛዋን ልዳር፣ በእንዲህ መስፈርት ተባሉ። ሚሳሌ ውሃ ቀድተው ሀከዛ። ዛሬ የኛ ትኩረት በማይረቡ ነገሮች ላይ አየ። ታዋቂ መሆን ማን ዘንድ ነው? አላህ ዘንድ። ምን ለማለት ፈልጌ ነው? ታዋቂ መሆን
አላህ ማያውቀው አንድም ፍጡር የለም አይደል? በመልካም አላህ ዘንድ የሚታወቁ ሰዎች ግን ሲሞቱ ራሱ እና በመልካም አላህ ዘንድ የማይታወቁ ሰዎች ሲሞቱ ፈርቅ አለ የለም? መልፈርቅ እስቲ አንዱን ፈርቅ ጥቀሱልኝ። ፈማ በከት አለይሂሙ አሰማ ወልአርድ። ለካሃዲያን እኮ ለነ ፊርዓውን ለተከታዮቻቸው ለአምሳያዎቻቸው ፈማ በከት አላለቀሰችላቸውም። አሰማኡ ሰማያት ለምን? ምን መልካም ነገር ነበራቸውና ሰባት ሰማይ ሰንጥቆ የሚሄድ? ምክንያቱም ሰማይን ሰንጥቆ ስለሚሄድ ስራ አላህ ሲናገር ምን አለ? ኢለይሂ የስዐዱል ከሊሙ ጠይቡ ወልዐመሉ ሷሊሁ የርፈዑ። ወደሱ ወደ አላህ እኮ መልካም ስራ መልካም ንግግር ትወጣለች። መልካም ስራ ደግሞ ምን ያደርጋታል? ይገፋታል እንድትወጣ። ስለዚህ ንግግር ከምን ጋር? ከተግባር ጋር የተያያዘ። የጥሩዎቹ ሰዎች ሙፈሲሮች ምን ይላሉ? መጥፎ ሰዎቹ ሰማይና ምድር ማያለቅሱላቸው ከሆነ ጥሩዎቹ ሰዎች ሲሞቱ ደግሞ ሰማይም ታለቅስላቸዋለች። ለምን? ስራ በእነሱ በር በኩል ይወጣ ስለነበር። ምድርም ታለቅስላቸዋለች። ለምን? በሷው በምድር ላይ መልካም ይሰሩባት ስለነበር። አላህ እውነተኛ ሰዎች ያርገን። 53ኛ ሐዲስ وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة متفق عليه. كأبا هريرة تيزو الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة الناس سلام برساتشو لهم ديهالو العمرة عند عمرة إلى العمرة ليلة عمرة درس. العمرة አዲስ የተፈጸመው ዑምራ ኢለል ዑምረቲ ከዚህ በፊት የተፈጸመው ዑምራ ድረስ እኮ በመካከላቸው ላለው እኮ ከፋረቱን ያሳብሳል። ሊማ በይነሁማ በሁለቱ መካከል ላለው የዛሬ 3 ዓመት ዑምራ ተሰርቶ ከነበረ ልክ የዛሬዋ ዑምራ ስትፈጸም በዚህ 3 ዓመት መካከል የተሰሩ ጥቃቅን ወንጀሎች በጠቅላላ አላህ በችሮታው ለባሪያዎቹ ያብስላቸዋል። እሺ ወልሐጁል መብሩር ወልሐጁ ሐጅ መብሩር መብሩር የተባለው ሐጅ እኮ ለይሰ ለሁ ለሱ እኮ የለውም። እመለስበታለሁ። መብሩር የሚለው ለይሰ ለሁ ለሱ እኮ የለውም። ለማን? መብሩር የተባለውን ሐጅ ለፈጸመው ሰው ጀዛኡን ምንዳ እኮ የለውም። ኢለል ጀና ጀነት ቢሆን እንጂ እኮ ሌላ ምንዳ የለውም። ምንዳው ምንድን ነው? ጀነት ነው የሚለከሰው። አሁን መብሩር ማለት ምን ማለት ይመስላችኋል? መብሩር ማለት ምን ይመስላችኋል? ሐጁም መብሩር የተባለው ምንድን ነው? ምንን ያካትታል? አወል ሸይ አልኢኽላሱ ሊላህ ለአላሁ ስብሓነሁ ወተዓላ ብቻ ተብሎ የተሰራ። ነቢዩ ሰለላሁ ዐለይሂ ወሰለም ሐጃቸውን ፈጽመው ሲያበቁ ምን አሉ? አላሁመ ሐጀን ላ ሪያአን ወላ ሱምአተን። አላህ ሆይ ሐጄን አድርግልኝ ይዩልኝና ይስሙልኝ የሌለበት አሉ። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ አዲን ወዩቂሙ አሰላት ወዩእቱ አዘካት። አዲን ኩል አልዒባደቱ ኩል ለማን ብቻ ነው? ለአላሁ ስብሓነሁ ወተዓላ ብቻ ነው አምልኮ በጠቅላላ የሚሰጠው። ስለዚህ ሐጀን መብሩር ይሆን ዘንድ ምን ማሟላት አለበት? የመጀመሪያው አልኢኽላሱ ሊላህ ለአላህ ብቻ ተብሎ ሊሰራ ሐጁ የሰው ዝና ሳይፈለግበት የመሳሰለው። ሁለተኛ አልሙዋፈቀቱ ሊሐዲይ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ሰለላሁ ዐለይሂ ወሰለም ሱና ገጥሞ መገኘት አለበት። ራሳቸው ምን አሉ? ብቸኛ ባደረጓት ሐጅ ላይ ኹዙ ዐኒ መናሲከኩም ለአሊ ላ አልቃኩም ባዕደ ዓሚ ሃዛ። ሱብሓነላህ። ኹዙ ያዙ፣ ዐኒ ከኔ፣ መናሲከኩም የሐጅ አፈጻጸማችሁን ከኔ ያዙ፣ ከማ አኸዝቱም አሰላት ሚኒ ሙባሸረተን ስግደትን ከኔ በቀጥታ እንደወሰዳችሁት ምን በማድረግ ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንደምታየው አድርጋችሁ ስገዱ እንዳሉት ሁሉ የሐጅ አፈጻጸምንም ሊፈጸም የሚገባው በምን መልክ ብቻ ነው? ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት የሐጅ አፈጻጸም። እሳቸው ምን አሉ? ቀጠሉና ለአሊ እኔ እኮ ሊሆን ይመቻል ላ አልቃኩም ላላገኛችሁ እችላለሁ ባዕደ ዓሚ ሃዛ ከዚች ዓመቴ በኋላ እኮ ለሚቀጥለው ዓመት ላንገናኝ እንችላለን። እባካችሁ ሐጅ አፈጻጸማችሁን እኔ ባሳየሁት መልክ ብቻ ያዙ። ሁለት መስፈርት። ሶስተኛ መስፈርት ሐጅን ከሚያፈርሱ ነገሮች መራቅ። እነዚህን 3 መስፈርቶች ያሟላ ሰው በአላህ ፍቃድ
ሐጅ መብሩር ይሆንለታል። ሐጅን የሚያፈርሱ ምንን ይመስል? አረፋ ሜዳ ላይ አለመገኘትን ይመስል። ነቢዩ ሰለላሁ ዐለይሂ ወሰለም ምን ስላሉ? አልሐጁ አረፋ፣ ሐጅ ማለት እኮ አረፋ ሜዳ ላይ በ9ኛው ቀን መገኘት ነው። ያን ያልተገኘ ሰው ሐጅ ላይ ያሉ ኡምራ ላይ ያሉ ስርዓቶች አንዳንድ ጉዳዮች ሲጓደሉ በምን መጠገን ይችላሉ? በደም ምን በማድረግ በግ ይታረድና ያንን ፊዲያ ማካካሻ በመስጠት ይጠገንለታል። የአረፋ ሜዳ ላይ 9ኛው ዙል ሂጃ ቀን ላይ ግን ያልቆመ ሰው አይደለም በግ በሬ 100 ግመል ቢያርድ አላህ አይቀበለውም። ምን ማድረግ ነው የሚጠበቅበት? ለሚቀጥለው አመት ተመልሶ መምጣት ነው የሚጠበቅበት። ስለዚህ ለነገ አላህ ድርሷችሁ እድሜያችሁ ሲደርስ ሐጅ ማለት ታላቅ አምልኮ ነው። በእውቀት ለመስራት ተዘጋጁ። እናንተ መወቁት፣ ሰዎችንም ደግሞ በእውቀት እንዲሰሩ አስተምሩ። ባረከላሁ ፊኩም። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ወደ 3ኛው የትምህርቱ ምዕራፍ ደርሰናል። ስንት ምዕራፎች አሳለፍን? ስንት አርስቶች? 2 አሐዲቱ ተተዓለቁ ቢልኢዕቲቃዲ አሰሒህ ከትክክለኛ እምነት ጋር ተያያዥነት ያላቸው ሐዲቶች ተጠቀሱ። 1 እሺ። ሁለተኛስ? አሐዲቱ ተተዓለቁ ቢልፊቅህ ዲንን ከመገንዘብ ጋር ግንኙነት ያላቸው ሐዲቶች ተጠቀሱ። 3ኛ አሁን ፊት ለፊታችን ላይ ያለው አሐዲቱ ሐዲቶች ሊዘረዘሩ ነው። ተተዓለቁ ተያያዥነት ያላቸው ቢተሕዚሪ ተሕዚር ማለት ማስጠንቀቅ የሚያስጠነቅቁ ሚነል ከባኢሪ ከባኢር ማለት ትልልቅ ወንጀል ከትልልቅ ወንጀሎችና ወልሙሐረማት አላህ እርም ካደረጋቸው ወንጀሎች ከነሱ መጠንቀቅ እንዳለብን የሚጠቁም አርዕስት ነው። በሱ ስር የመጡ ሐዲቶች ሊዘረዘሩ ነው። እሺ ከባኢር ወይንም ከባድ ወንጀል ማለት አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከባኢር ነው ወይንም ከባድ ወንጀል ነው ብለው የጠቀሱት ምን ውስጥ ይገባል? ከባኢር ውስጥ። ከባኢር ትልልቅ ወንጀል ተብለው በሸሪዓ የሚጠቀሱት ከዚህ ምን እንይዛለን? ወንጀል ምን አለው ማለት ነው? ከባኢር ወሰጋኢር። ከባኢር ትልልቅ እና ወሰጋኢር ትንንሽ ወንጀሎች አሉ። ከባኢር አንድ ወንጀል ትልልቅ ወንጀሎች ውስጥ ይገባ ዘንድ እነዚህን 4 ነጥቦች ወይም ከአራቱ አንዱን ይይዛል። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ከባኢር ነው ብለው የጠቀሱት ምንድነው ማለት ነው? ከባኢር ነው ማለት ነው። እዚሁ ላይ ይመጣል። ሱኢለ ነቢዩ ሰለላሁ ዐለይሂ ወሰለም አኒል ከባኢር። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትልልቅ ወንጀል ተጠየቁ። እሳቸው ትልልቅ ወንጀሎች እኮ ብለው እንዲህ ብለው መመለሳቸው። ስለዚህ የመጀመሪያ ነጥባችን ምን ይሆናል? ነቢዩ ራሳቸው ሰለላሁ ዐለይሂ ወሰለም ያን ወንጀል ትልቅ ወንጀል ነው ካሉት ትልቅ ወንጀል ውስጥ ይገባል። ሁለተኛ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም የረገሙት ወንጀል ከሆነ ምንድነው ማለት ነው? እርግማን ካለበት ከባኢር ነው ማለት ነው። ለአነ አላህ መን ለዐነ ዋሊደይህ አላህ ረግሞታል አባትና እናቱን የሚሳደብ የሚራገም የሚያሰድብ። ከዚህ ምን ያስ ይሄ ወንጀል ምን ውስጥ ይገባል? ከባኢር ውስጥ ትልልቅ ወንጀል ውስጥ ይገባል። 3ኛ በዱንያ ላይ ቅጣት የተቀመጠለት ለምሳሌ እጅ መቆረጥ። የሰረቀ ሰው እጁ ይቆረጣል አይደል? ቅጣት ከተቀመጠለት ያ ወንጀል ምንድነው ማለት ነው? ከባኢር ነው። አግብቶ የማያውቅ ሰው ዝሙት ከሰራ ምን ይደረጋል? ይገረፋል አይደል? ይገረፋል። ያ ወንጀል ምን ወንጀል ነው ማለት ነው? ከባኢር ወንጀል ነው ማለት ነው። እሺ 4ኛ አኼራ ላይ ቅጣት አለበት፣ ጀነት አያስገባም ወይ የእሳት ነው የሚያስብሉ ወንጀሎች ምንድናቸው ማለት ነው? ከባኢር ትልልቅ ወንጀሎች ናቸው። ሌላ ነጥብ ምን ይኖረናል? እህዘር ያ አብደላህ ሚነ ሰጋኢር፣ አንተ ያላህ ባሪያ ሆይ ተጠንቀቅ ከጥቃቅን ወንጀሎች። ምክንያቱም ይላሉ ሰለፎች ተራራ የተገነባው ከምንድን ነው? ከጠጠሮች ነው። ትንሽ ወንጀል ናት እያልክ ዛሬ የምትዳፈራት ነገር ምን እያደረገች ትሄዳለች? ከላ በል ራነ አላ ቁሉቢሂም እንደተባለው ልብ ላይ ጥቁር ነጥብ ሲጣል መጨረሻው ምን ሆኖ እናገኘዋለን? አላህ ይጠብቀንና ጥቁር ሆኖ ድፍን ያለ እስኪሆን ድረስ ነስአሉላህ አሰላመተ ወልአፊያ። እሺ አሁን ቀጥታ የወንጀልን አደጋነት የምንረዳበት የሆነ ሐዲስ እናያለን።
54ኛ حديث وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم نزل الحجر الأسود من الجنة وهو أشد بياضا من اللبن فسودته خطايا بني آدم سنن الترمذي نسأل الله السلامة والعافية وعن ابن عباس كعبد الله بن عباس تيزو رضي الله عنهما الله ملكام سراتشون يودد الله تشونا قال انديالو قال رسول الله يا الله ملكتني أكون انديالو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهم نزل ورد الحجر دينجاي من ميبالو الأسود ጥቁር أسود مالت من مالت ነው ጥቁር أبيض مالت من مالت ነው ነጭ بارك الله فيكم نزل ورد الحجر دينجاي الأسود ጥቁሩ ድንጋይ من الجنة كجنة እኮ ወረደ ጀነት የት ነው ያለችው ከሰማያት በላይ ከላይ የተወረወረ ስለሆነ ነው እሳት የት ነው ያለችው ከምድር በታች حياكم الله من الجنة كجنة ተወረወረ وهو ይህ ጥቁር ድንጋይ እኮ وهو የሚለው ወደ ማን ነው የሚመለሰው ይህ ጥቁር ድንጋይ እኮ አሸዱ በጣም የበረታ እኮ ነው በያضን ከንጣት በኩል በጣም ነጭ እኮ ነበር من اللبن ከነጭ ወተት ወተት ምንድነው ነጭ ነው አይደለ ከወተት እኮ የነጻ ነበረ በነጭነቱ መቼ ከጀነት የተወረወረ ጊዜ فسودته አጠቆረችው እኮ خطايا ወንጀሎች በኒ አደም የአደም ልጆች የሚሰሩት ወንጀል እኮ ነው ይሄን ድንጋይ ያጠቆረው አላሁ አክበር ይሄን ድንጋይ ከጀነት ሲወርድ ከወተት በላይ ነጭ የነበረውን ድንጋይ ወደ ጥቁርነት የለወጠው ምንድነው የሰው ልጆች ወንጀል ነው እሺ አሁን አልሰማችሁም ዓለም ላይ ምን ሲሉ የአየር ንብረት መዛባት አለ ብሎ ይወራላ በዜና አየሩ እኮ እንዲሆነብን አልቻልንም በዚህ ወጥቶ በዚህ ገብቶ ይላሉ ሰዎች መንግስታት ፖለቲከኞች ምናምን እንዲህ ማድረግ አለብን እኛ እኮ እየቻልን አይደለም ይላሉ ወደ ዋናው መፍትሄ ግን እየመጡ አይደለም አላህ ይመልሰንና ሁላችንን قال الله تعالى ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون وظهر الفساد ብልሽት እኮ ተሰራጨ في البر በየብስ ላይ በምድር ላይ والبحر በባህርም ላይ ስለዚህ ምድር ላይ ዛፎች ቢቃጠሉ አየር ንብረቱ ቢዛባ في البحر ባህር ላይ ደግሞ በረዶች እኮ ቀለጡ እንዲህ ሆነ ቢባል ቢማ ከሰበት አይዲናስ ቢማ ከሰበት በቀጠፈችው እኮ ነው አይዲናስ የሰው ልጆች በእጆቻቸው ባስቀደሙት ወንጀል ምክንያት እኮ ነው ይሄ ሁሉ እየደረሰባቸው ያለው ሊዩዚቀሁም አላህ ሊያቀምሳቸው ምን ሊያቀምሳቸው بعض الذي عملوا የሰሩትን ወንጀል ከፊሉን እኮ ሊያቀምሳቸው እንጂ በሁሉም ወንጀልም አይደለም እንዲየቀጣቸው ያለው አቀጣጡ ደግሞ ለምንድን ነው ረሂሙን ቢና ለኛ አዛኝ ስለሆነ لعلهم يرجعون ይመለሱ ዘንድ ለካ ይሄ ሁሉ የተበላሸብን ትላንት ሲዘንብ የነበረው ዝናብ እህል ያበቅል ነበር ዛሬ ጎርፍ ሆኖ እህሉን ነቃቀለው ከኛማ ወንጀል አለ እንመለስ እንዲሉና እንዲመለሱ በሰጣቸው አቅል እንዲያስቡ ነው ከዚህ ሐዲስ ጋር ደግሞ ምን እናያይዛለን ከየት አሁን ካነበብነው ነብዩ ሰለላሁ ዐለይሂ ወሰለም ሐጀር አልአስወድ ከጀነት ሲወረወር ከወተት የነጣ ነበር የሰው ልጆች ወንጀል ነው ይሄን ድንጋይ ያጠቆሩት እና ስሙ ሁሉ ምን እስኪባል ድረስ ጥቁሩ ድንጋይ እንዲባል ካደረገው የኛስ ልብ ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አንድ ሰው ወንጀል ሲሰራ ልቡ ላይ አንዲት ጥቁር ነጥብ ትጣላለች አሉ ከቶበተ ትጠረጋለች አሉ አሁንም ወንጀል ሲሰራ ሌላ ጥቁር ነጥብ ሌላ ጥቁር ነጥብ ሌላ ጥቁር ነጥብ መጨረሻ ላይ መልካምን በመልካምነት ማየት ያቅተዋል መጥፎን በመጥፎነት ማየት ያቅተዋል አላህ ይጠብቅ ይሄ ምን ይባላል የልብ መታወር አላህ ልባችንን ከመታወር ይጠብቅ አላህ መጥፎ ነው ያለው ሰዎች ምን ያደርጋሉ ይዳፈሩታል ምን ችግር አለበት ብለው አላህ ጥሩ ነው ያለውን ደግሞ ስሩት ሲባሉ ምን ይላሉ ዲን እኮ እንደየዘመኑ ይፈሰራል ይላሉ ዲን እንደምን እንደየዘመኑ እኛ እኮ ሱሐባ አይደለንም ያለንበትንም ዘመን ግንዛቤ ውስጥ ከተተው እንጂ ይሏል ጥያቄው ምንድነው ሱሐባዎች የገቡበት ጀነት አይደል እኛ መግባት እየፈለግን ያለ ነው
صح ولا لا እኛ መግባት የፈለግነው የት ነው ለሷሃባዎች የተደገሰችው ጀነት ውስጥ መግባት ፈልገናል ግን የሆነ ስራ ስሩ ክልከላን ተከልከሉ ደግሞ ስንባል ኖ እኛ እኮ እየኖርን ያለነው 21ኛው ክፍለ ዘመን ላይ ነው አታጠባብቁብን የሷሃባዎች መንገድ ድሮ ሷሃባዎች እኮ እንዲሆነው ይለዋል ፈተቁላህ ማስተጣዕቱም አላህ ከአቅማችን በላይ አስገድዷል አቅምህ ባልቻለው ጉዳይ አልጠየቀም ያቅማችንን ግን ፐርፎርማንሳችን ምን ሊሆን ይገባል ልንጥር ይገባል ኢንሻአላሁ ተዓላ ከ55ኛው ሐዲስ እናነሳለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك